ማትረቢ ምን እንደሚቆጨኝ ታውቂያለሽ? ያንቺ ምስጢር ሳላወጣ መሄዴ። ቆይማ የለም ፈልገሻት አላየኋት። ጥሩ ትንሽ ቀን ይቀረኝ። ማትረቢ አምላኬ ትዕግስት ውስጥ ቆይ እህቷን አንቃ ሲጣጋ ገደለቻት ለማስባል ነው እንዴ ቤቴ ድረስ የመጣሽው? ይኸውልሽ እውነቱን ስታቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ስለፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። ይፈልገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የዳጣና የናታን አድናቂዎች ያው ወደ መጨረሻው ወደ አስፈሪው ጊዜ እንግዲህ እየተቃረብን ነው፣ ከነጋሽ ደሬበት ማለት ነው። በጣም ነው የሚያሳዝነው። ማርቴ እንግዲህ ራሷን መቋቋም አትችልም። ዲኤንኤውን አላየችም፣ ነገር ግን እጇ እየተንቀጠቀጠ ነው። ራሷን ትስታለች በእርግጠኛነት። በጣም ነው የምታሳዝነው። ባሏን በጣም ነው የምታምነው። የምታረጋግጠው እንግዲህ ዲኤንኤውን ስታይ ነው። እንዲሁም አላምንም ብላ ከዛ በኋላም የምታስመረምረው ይሆናል። ራሷ ካላስመረመረች አታምንም። ምክንያቱም ሜዲ የሰራችው ድራማ እንድትታመን በቀላል አያደርጋትም። ዲኤንኤው ውጤት ትክክል ቢሆንም ማርቲ ስለማታምናት ራሷ ነች የምታስመረምረው። እንግዲህ የጋሽ ደረጀንና የሰላም ልጅ ዲኤንኤ ማለት ነው። በጣም ነው የሚያሳዝነው ማርትዬ፣ ይሄ ላንቺ አይገባም። ነገር ግን ሆኗል። እንግዲህ ፈጣሪ ይህንን መጥፎ ነገር የምታልፊበት ጥበብና ትዕግስቱን እንዳድልሽ ነው የምንመኝልሽ። ሁሉን የምትወጂ የምታከብሪ፣ ሰላምንም ቢሆን እንደ ቤተሰብ ነበረ ያኖርሻት። ነገር ግን በጣም ከባድ የሆነ መርዶ ነው ቤትሽ ተቀብሮ የኖረው። አሁን ግን እንግዲህ መርዶ እየፈነዳ ነው ያለው። በጣም ያሳዝናል። በቀጣይ ማርቲ ዲኤንኤውን ታስመረምራለች። ምክንያቱም እንደነገርኳችሁ ሜዲ ያደረገችው ነገር እስካሁን እንደተሰወረች እንደሞተች ብቻ ብዙ ነገር እንዳስቡ አድርጋ በአርጁን ስልክ ቁጥር እንግዲህ እንትን ብላለች። ራሷን ደብቃ ሪፖርት አድርጋ ኖራለች። አሁን ላይ ያወጣት የኤቢ ፍቅረኛ ነው። የኤቢ ፍቅረኛ ቃዴስ ደግሞ መልካም ነገር አይደለም ያደረገው። ከሜዲ ተንኮል ጀርባ እንዲሁም እስካሁን አርጁን መርዝ ግዛለኝ፣ የሆነ ነገር አርግልኝ ያለችው ይላላካት ይታዘዛት ነበረ። እንዲሁ በተመሳሳይ ደግሞ ቃዴስ የተባለ ሰው በጣም ተንኮለኛ በጣም አስመሳይ ሰው ነው። ስለዚህ እሱ ተባባሪ ነው፣ እሱ ከጀርባ አለ። አውቃ እራሷ ነች እንግዲህ እኔ ያለውበትን ነገር ጠቁም ብላ የላከችው ሜዲ ናት እንጂ እሱ ራሱ አጋጣሚ ነው እንደዚህ ነው እንደዛ ነው የሚለው ነገር በጣም ከእውነት የራቀ ነገር ነው። አቶ ቃዴስ ትጠነቀቅ መልካም ነገር ነበር። ነገር ግን ማይነካና ማይደፈር ቤተሰብን በዚህ ልክ መድፈር በጣም ነው የሚያሳዝነው። እንዴት እንግዲህ እንደምትወጣ መውጫ መንገድ ብትፈልግ መልካም ነገር ነው። ኤቢ ደግሞ ከያዘቻ እንደያዘች ነው፣ አትለቅም፣ ልትፋታህ አትችልም።
አሳስራታለሁ አክስቴን እያለች ነው። አክስቷ ልታሳስር ነው ከመርማሪ ጋር ስታወራ ሁሉ ነበረ። ስለዚህ ሜዲ በእግሯ በሰላም መታላቸዋለች ወደ ቤታቸው። ኤቢ አላየችም እንደመጣች። ስለዚህ ሜዲዬ መልካም የመታሰር ጊዜ እንዲሆንልሽ እንመኛለን። ነገር ግን ደግሞ ኤቢ ከዚሁ ካሁኑ በቃ ሰዓት ጀምሮ ካልነቃሽ ህይወትሽ አደጋና አደጋ ላይ ነው። እንደዛ ደግሞ መሆን የለበትም። ስለዚህ መናገር መቻል አለብሽ በጊዜ እውነታውን መገምገምና ማጥናት አያቅትሽም። እንደማትፈልጊው ንገሪው ለቃዴስ። አንቺ ራስሽ ከዚህ በኋላ መርማሪ ስለሆንሽ እንዴት ሊገናኙ ቻሉ? ያ ሆቴል የእውነት የአጎቱ ሆቴል ነው ወይ የሚለው ነገሮች ደግሞ በጣም ቀላል ናቸው ላንቺ። ይሄ ነገር በጣም ቀላል ነው። ያ ሆቴል ያጎቱ ነው ወይ የሚለውን ነገር ቀስ በቀስ ራስሽ በሂደት ከራሱ አንደበት ሪከርድ እያደረግሽ መረጃ የምትሰበስብ ይሆናል ማለት ነው። ምክንያቱም የመጀመሪያው የሚሆነው ጥያቄሽ በእርግጠኛነት የእናት ወንድም ወይስ የአባት ወንድም አጎትህ በማንኛው በኩል ነው የሚዘመድህ ነው የሚሆነው ጥያቄሽ። በቀጣይ ደግሞ እንግዲህ ወይ አባቴ ልሻል ወይ እናቴ ልሻል የፋሚሊዎቹን ስም ማጥናት ነው። ከዛም የሆቴሉን ባለቤት ስም ነው። በጣም ቀላል መንገድ ነው ኤቢ ላንቺ ይሄ በጣም ቀላልና ቀላል የሆነ ነገር ነው። ስለዚህ አቶ ቃዴስ አንተን በቀላሉ 1 አመት እስራት ይጠብቀሃል። አንደኛ የወንጀለኛ ተባባሪ ነህ፣ በፈቃደኛነት ተባብረሃል። በዛ ላይ ደግሞ አፈቅራታለሁ የምትለውን ሴት የሷን ቤተሰቦች ነው ከጀርባ ድራማ እየሰራህ፣ ፊት ለፊት ደግሞ አባቴን እኔ ልታሰርላቸው እኔ ያስፈታቸዋለሁ ምናምን እያልክ በጣም ስትበጣጠስ ነበረ። ዳጣም የሆነ ቦታ አይቻለሁ ብለሽ አተኩረሽ ስታየው ነበር የሆነ ሰዓት ላይ። እሱን ያየሽበትን ቦታ እውነቱን ብትናገሪ መልካም ነው። ኤቢዬ አደራ ተጠንቀቂ፣ አደራ መጠንቀቅ መቻል አለብሽ። ትህትና አታብዛ፣ ይሄን ነገር ቀነስ አድርግ ስትለው የመለሰላት መልስ መዘርጠጥ ነው ምናምን ነገር እንደዛ ብሎ ነበረ። ይገርማል እኮ። እንዲሁም ከአርጁን ጋር ሲያያት ምንም ነገር አልመሰለው። ሲያገኛት አላቀፋትም፣ ያሳዝናል። ምንም ነገርም አልመሰለውም። እዚህ ጋር ራሱ የሆነ እንግዲህ የሆነች ንቀት ነገር ያሳየ ነው። በጣም ያሳዝናል። አርጁ ነው በእውነት የሚወዳት፣ ነገር ግን ኤቢ ደግሞ ልትወደው አልቻለችም። ድፍረቱ ደግሞ አልጋ ላይ ቁጭ ብለን እናውራ ምናምን እያላት ነበረ። ኤቢዬ ይመችሽ፣ ድሮ ከናታን ጋር ካልተኛንት የነበረ እንግዲህ ቃዴስን ደግሞ በክብር እና በስነ ስርዓት ስለሆነ ማግባት የምትፈልጊው፣ ባልና ሚስት አይደለንም፣ አንድ አልጋ ላይ መቀመጥ አንችልም ብለሽዋል። በጣም ይሄ ክብርሽን ከዚህ በላይ ከፍ ልታደርጊና ክብርሽን በቃ በኩራት ልታስጠብቂ ነው የሚመችው የሚገባው። አቢጌል በርቺ፣ አባትሽን እንዳስፈታሽ ሁሉ አሁንም ራስሽን እንግዲህ ከመጥፎ ነገር ማስፈታት መቻል አለብሽ ማለት ነው። ናታን ሰላም ስደውልለት ደብሮታል፣ እንዳዘነባትም ነግሯታል። ሰላምዬ ደግሞ ያፈቀርካል ልጅ እናት ነኝ እያለች ነው። እንዴት አያችሁት ይሄን ነገር? ኧረ ነውር ነው። ሰላም ታይ ግን ታይ፣ የእውነት ነውር ነው። ኦኬ የዳጣ እናት ብቶኝም ናታን እኮ ኩሽና ስትሰሪ ላገዝሽ እያለ ብቻ በጣም ትሁትና በጣም ሰውን የሚወድ ሰውን የሚያከብር ሰው ነበረ። ብቻ ምንም ነገር ቢልሽ ልጅሽን ስላፈቀረ በዛ በደካማ ጎኑ ልትገቢ አይገባም። ማንም ሰው የተሰማውን ነገር መግለጽ መቻል አለበት ስሜቱን። ስለዚህ ምንም ማንም ቢልሽ መቻል አለብሽ ሰላምዬ። ወደሽ ፈቅደሽ ነው ጥፋትን እንግዲህ ያመጣሽው። ስለዚህ ከማንም ምንም ነገር መጠበቅ የለብሽም። ጥሩ ነገር አይደለም ያደረግሽው፣ በጣም አስነዋሪ ነገር ነው። ዳጣም እየሰማች ነበረ። ነገር ግን ቤት ውስጥ ስለሆነች ራሷን
ተቆጣጥራ ዝም አለች እንጂ ናታን ስልክ ሲያወራ እያዳመጠች ነበረ። ናታንዬ በተቻለ መጠን ደግሞ ስታወራ በጣም እርግጠኛ ሁነህ ነው ማውራት ያለብህ። ሴፍቲ የሆነ ቦታ ላይ ብታወራ መልካም ነው። ምክንያቱም አልታይም፣ አልሰማም፣ አይታወቅብኝም የምንለው ነገር በህይወታችን የሆነ ሰዓት ላይ ይታወቅብናል። ልክ እንደ ሜዲ እንግዲህ አይታወቅብኝም፣ አይሰማም እኔ እንደሆንኩ ብላ ነበረ። ግን ደግሞ እውነት ነች፣ ትዘገያለች እንጂ አትመነምንም። ስለዚህ በስተመጨረሻም ቢሆን እውነታው ወጥቷል። ነገር ግን የቃዲስ ነገር በጣም ያሳዝናል። አብዛኛው ሰው በጣም አስመሳይ ነው ቃዲስ እያላችሁ ነበረ። ምንም ስህተት የለውም፣ ግምታችሁ በጣም ትክክል ናቸው። አስመሳይ ነው። እንግዲህ ማርቲ ስታገኛት ሜዲን በጣም ደንግጣለች፣ ተናዳለች። ማህተቧን በጥሳ ነው የተመለሰችው። ማርቲ በጣም ነው የምታሳዝነው። ከእህቷን አታለች። ከዚህ በኋላ ዞሮ ልትወዳት ልትሳሳላት አትችልም። ሜዲ እውነት አላት። እውነት ቢኖራትም ለእህቷ መጠንቀቅ መቻል አለባት። እውነቱ በወጣ ሰዓት ይወጣ እንጂ እሷን የጠቀመች ነው የሚመስላን፣ ነገር ግን እየጠቀመቻት አይደለም። የሆነን ሰው ሚስጥር አቀንኛ ለሆነ ሰው ሄደን ስንናገር ምናልባት እኛ በመልካምነት አስበነው ሊሆን ይችላል። ነገር ግን ደግሞ አርቀን ማሰብ መልካም ነው። ለዛ ሰው ከእኛ አንደበት ከእኛ አፍ ሲወጣ የሆነ መጥፎ ነገር ድርጊቱን ካደረገው ሰው በላይ የተናገረው ሰው ነው ያንን ሰው ሊጎዳው የሚችለው። ስለዚህ አሁን ላይ እንግዲህ መድኃኒት ለእህቷ ነግራታለች። እህቷ እጇ እየተንቀጠቀጠ ነው። በዛው ብትወድቅ ወይ ፓራላይዝድ ብትሆን ብቻ ከባድ ጉዳት ቢደርስባት እንግዲህ ብትሞትም ራሷ እህቷ እንደገደለቻት ነው የሚቆጠረው። እውነቱ በወጣበት ጊዜ ቀንና ሰዓት መውጣት ይችል ነበር። እንዲሁም ደግሞ ራሷን እያሳመነች ራሷ ጋር እየታገለች ማርቲ መሄድ ባለበት መንገድ ሄዳ ጥያቄዎቿን መፍታት እውነታውን ማወቅ ትችል ነበረ። ነገር ግን አንድን ሰው ለዛ ሰው ለራሱ መተው መቻል አለብን። መልካም ምኞት ልንመኝ እንችላለን፣ ግን ደግሞ በርቀት ነው። ልናዝን እንችላለን፣ ግን ደግሞ በልባችን ነው እንጂ የሆነ የታየና የተሰማ ሁሉ ማውራት መልካም ነገር ነው ማለት አይደለም። ከጀርባ በጣም ትልቅ የሆነ ከባድ ነገር ፈጣሪ እንሆናለን። እንደነገርኳችሁ አሁን ሜዲ ከጋሽ ደረጀ በምንም አትተናነስም። ጋሽ ደረጀ አንዴ ተሳስቷል፣ ሁለተኛና ሶስተኛ ደግሞ ከተባለ እንግዲህ ሰላምዬ ነች። ሰላምዬ ከዛ በፊት እንደምታስቸግረው ይሄ ማለት አስቦት በጣም ከባድ ነው። አንድ እወዳታለሁ የምትለውን አሰሪዋን ለመበደል ማሰብ ትጎዳለች ብሎ ደግሞ በቃ አለማገናዘብ በጣምም ያሳፍራል፣ በጣምም ያሳዝናል። ነገር ግን ጋሽ ደረጀ ደግሞ በጣም ታማኝ ሆኖ እንደዛ ነበር የኖረው። መቆጣት ያለበትን አካል እየተቆጣ ራሱን ቤቱን አስከብሮ ነበር የኖረው። ስለዚህ ማርቲን የበደለው አንድ ጊዜ ነው። መዋሸቱ ምናምን ነገር ይሄ በደል ሊሆን ይችላል። ነገር ግን ደግሞ በቃ ለትዳሩ ስለሚያስብ ስለሚጠነቀቅ ሚስቴ በቃ ስነግራት ብትሞትብኝ እስከሚል አንጻር ነው፣ ለሌላ ነገር አይደለም። ስለዚህ ሜዲ ያደረግሽው ነገር ጥሩ አይደለም። እህትሽን እንግዲህ በሽተኛ ልታደርጊያት ቆርጠሽ ተነስተሻል። እንደዛ ደብድባሽም ከቤቷ ተመልሰሽ ዓይንሽን በጨው አጥበሽ መተሻል። የዳጣን ሚስጥር ሳታወጪ በመቅረትሽም በጣም እየጸጸተሽ ነው። የዳጣን ደግሞ ጥፍር ቆርጣ ማርቲ እንግዲህ ዲኤንኤ ልታስመረምር ነበረ። ነገር ግን ናታን ቀይሮባታል። ስለዚህ አልተሳካም በዛን ሰዓት የነበረው ዲኤንኤ። ነገር ግን ሁሉንም ነገር ማነው ናታን የሚያደረገውን ነገር ይናገራል። ጋሽ ደረጀም እያንዳንዱ በቃ እኔ እንደዛ አስቀይሻለሁ፣ እኔ እንደዛ አድርጌያለሁ ብለው ምክንያታቸውንና ያደረጉትን ነገር ሁሉ ይናገሩ ነበረ። ነገር ግን ሜዲዬ ችኮል ብለሽ እህትሽን በቃ ልታሳብጃት ነው የደረሽው። ከዚህ ደግሞ ለዛን ምን አርጊ ነው የምትላት? እንደ ሀሳብ ከአቻ ጋር ብትሆን በጣም አሪፍ ነው። አቻ ሸበላው እስኪ እናድንቀው ዛሬ
አቻ ግርማ ሞገሱ አቻ በቃ ሸበላው እስኪ ያድንቁት አቻን። ያው ገዚን ለማናደድ ነው። ገዚ እንግዲህ አትናደድ፣ ወደ ውስ አትበል፣ ጥሩ አይደለም። ልጅ አለ ተብለሃል፣ መካድ ምናምን ነገር አስፈላጊ አይደለም። ስለዚህ ልጅ ግን አሳድግ፣ ለዛን ተዋት። ለዛ ይነግርሃለች። እኔ ብዙ የሚፈልገኝ ወንድ አለ ብላለች። ሴት ልጅ እንደዚህ በኮንፊደንስ ስትናገር በጣም ደስ የሚል ነገር ነው። ስለዚህ ለዛዬን ፈታ አድርጋት። አንተ በቃ ሴት አውል ነህ ብላሃለች። ግምቷም ትክክል ነው። ልጅ ወልደህ ወይም ሚስት አግብተህ ለሚስትህ ካልታመንክ ቀጣይ ደግሞ ባል ልትሆናት አትችልም። ለዛ ቶሎ ብለህ ስለ መኝታ ነው የምታወራው። እያንዳንዱ ነገር ለግንኙነት እንጂ ለትዳር አይደለም የምትፈልጋት። በጣም ያስታውቅባል ከድርጊትህ። እንዲሁም የምትሳደበው ነገር እሱን ነገር ብታቆም መልካም ነው። ለዛን ማክበር ነው እንጂ መስደብ አይጠበቅብህም። ምክንያቱም ደግሞ ከእጇ እየበላ በዛ ልክ እሷን ከፍ ዝቅ ለማድረግ ባትሞክር መልካም ነው። ገዝዬ ከተናደድክ መልካም መናደድ እንዲሆንልህ እንመኛለን። በቀጣይ አቻ ይወስዳታል፣ እረፍት ያወጣታል። እንግዲህ በጓሮ ሆነው ሲያወሩ አይታለች ኤቢ ስለተቀየረ ጸባይዋ በጣም ነው የሚገርመው። በሚገርም ሁኔታ ማን ነው ምንድን ነው ብላ አልጠየቀችም። በፊት ድመት ሲገባ ቤት ድመት ለምን ገባ ብላ ድመት ካልወጣሽ የምትል ነበረች። አሁን ግን ደግሞ ሰው ሲመጣ ያው ከእንስሳት እንግዲህ ሰው ከባድ ነው አይደለ? ስለዚህ የሰው ማን ነው ምንድን ነው ብላ አልጠየቀቻትም። መቀየሯ በዚህ ልክ በጣም የሚገርም ለውጥ ነው። ኤቢ በርቺ። ነገር ግን ደግሞ አንዳንዴ ዝም የምንላቸውና የምንናገራቸው ነገሮች አሉ። እነሱንም ማገናዘብሽን አትርሺ። እንግዲህ ጋሽ ደሬ የምትፈራት ሜዲ እቤትህ ገብታልሃለች። ስታያት ምን ይሰማህ ይሆን? እቤት ስትገባ ምን ተፈጥሮ ታገኝ ይሆን? በቀጣይ የምናየው ይሆናል። መልካም ነገር ሁሉ እንዲገጥማችሁ እመኛለሁ። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ አመሰግናለሁ።